ብሩኬ በአሁኑ ነገሮችን ለማስተካከል የፈለገ ይመስላል። ካለፈው ስህተቱ ተምሮ ያለፈውን ነገር ትቶ አዲስ ህይወት፣ አዲስ መንገድ የፈለገ ይመስላል። ሰላም፣ እንዴት ናችሁ? ውድ የሀገሬ ልጆች፣ በሀገር ውስጥም በውጭ ያላችሁ እንዴት ሰነበታችሁ? ዛሬም ወደ እናንተ አዲስ የሆነውን መረጃ ይዘንላችሁ መጥተናል። በብሩክና በሀይሚ መካከል ያሉት ነገሮችስ ምንድን ናቸው? በሀይሚ በኩልስ ሚስጥር አድርጋ የያዘችውስ ነገር ምንድን ነው? እሱ ከብሩክ ሚለያትስ ነገር ምንድን ነው? ይህንን ወደ እናንተ እናደርሳቸዋለን። አብራችሁን ስላላችሁ እናመሰግናለን። ለቻናሉ አዲስ ከሆናችሁ ቤተሰብ በመሆን አብራችሁን እንድዘልቁ እንጠይቃለን። በዛሬውም የብሩክ አመጣጥ ለሀይሚ ያለውን ነገር በሙሉ አስረድቶ ይቅርታ ለመጠየቅና አብሮ የመሆናቸውን መንገድ ለማስተካከል ነው። ነገር ግን እንደጠበቀው ይሆን? ይህ ከባድ ጥያቄ ነው። ምክንያቱም በሀይሚ በኩል ያለው ተስፋ መቁረጥ፣ የብቸኝነት ስሜት እያደገ መጥቶ አሁን ላለችበት ውሳኔ አድርሰዋታል። ብሩክ በአሁኑ አመጣጡ ሀይሚን ይቅርታ ጠይቆ በወንድሟ በኩል ነገሮችን ለማስተካከል ነበር። ያለፈው ስህተቱን አምኖ አብሮት ያሉ ሰዎች ምን ያክል እንደጎዱትና እንደጠቀሙት የለየ ይመስላል። በነበረበትም ሰዓት የብቸኝነት ስሜትን እንዴት እንዳየውም የገባው ይመስላል። አንዳንዴ ሰዎችን ማመን፣ ጓደኛን ማመን፣ አጠገብ ያለውን ሰው ማመን ዋጋ እንደሚያስከፍልም የተረዳ ይመስላል። ብሩክ ከራሱ አንደበት አውጥቶ ሲናገር እውነት ነው፣ ገበና የሚደብቅ ፈጣሪ ነው። ከዛ ውጪ አጠገብ ያሉ ጓደኛ፣ ቤተሰብ፣ ዘመድ ይሆናሉ። ከዛም አልፎ ግን ትዳር ላይ ሲመጣ፣ የፍቅር ግንኙነት ላይ ሲመጣ አጠገባችን ያሉ ሰዎች ያን ነገር ይሸፍናሉ። ብሩክ ቀጥታ ወደ ሀይሚ ቤት ለመሄድ አላሰበም። በወንድሟ በኩል ነገሮችን አስተካክሎ እሷን ለማሳመን እየጣረ ነበር። ነገር ግን የተሳካለት አይመስለንም። ብሩክ ወደ ሀይሚ ጋር ሄዶ ቀጥታ እንዳገኛት ያለውን ነገር ለማስረዳት ገና ሲሞክር ከሀይሚ በኩል የመጣው ምላሽ ግን ከባድ፣ የሚያስደነግጥ ነበር። ጭራሽ ልታየው እንደማትፈልግ አብራር ስለመሆን አይደለም ለምን መጣክ በማለት ነገሮችን በጣም አክብዳ ስታስቀምጥበት ነበር። የኛም ጥያቄ የሀይሚ የዚህን ያክል ተስፋ መቁረጥ፣ በህይወቷ ደስተኛ አለመሆኗ ምክንያቱ ምንድን ነው ብለን ብንጠይቅ በብሩክ በኩል ያሉ ሰዎች እጅግ በጣም ብዙ ፈተናዎችን አምጥተውባታል። ለዛም ነው ተስፋ የቆረጠችው። ነገር ግን በህይወታችን በተለይ ደግሞ በትዳር፣ በግንኙነት፣ በፍቅር ግንኙነት ጊዜ ተስፋ መቁረጥ፣ ለነገሮች ቶሎ መሸነፍ አስፈላጊ አይደለም። ምክንያቱም ብዙ ስህተቶች፣ ብዙ ድክመቶች ከተለያየ ወገን ሊመጣ ይችላል። እነዛን ነገሮች አርሞ መሄድ ነው እንጂ አሁን ባለው ነገር ይቁም አይሆንም ብሎ ተስፋ መቁረጥ የምንወደውን ሰው እንድናጣ ያደርገናል። ይህም ይመስለኛል በሀይሚ በኩል እየሆነ ያለው። ለዛም ነው ሀይሚ ትክክለኛ መንገድ ላይ አይደለችም። ብሩኬ ስህተቱን አምኗል፣ ይቅርታውን ተቀብላ አብረው መዝለቅ አለባቸው የምንለው እኛም ለዚሁ ነው። የሰው ልጅ ይሳሳታል። ብሩክ ተሳስቷል። ስህተቱን አምኖ ይቅርታ ጠይቆ ወደፊት ስህተቱን ላለመድገም ከቀጠለ ግን ነገሮችን ተቀብሎ አብሮ ማስተካከል እንደሚቻል ሀይሚ ማሳያ መሆን እንደሚገባት እናምናለን። ነገር ግን የሀይሚ ምላሾች ከባባድ ቃላቶች ነበሩ። እንዲሁም ብሩኬን ተስፋ አስቆርጠው ተሰብሮ ልቡ ተሰብሮ እንዲሄድ ሆኗል። ጭራሽም እየገፈተረች ስታስወጣውም ነበር። ይህ መሆን የለበትም። አንድ ወድሻለሁ፣ አፈቅርሻለሁ፣ ስህተት አለብኝ፣ ይቅርታ አድርጊልኝ ከሚል ሰው እንደዚህ አይነት ምላሽ መስጠት ተገቢ ነው ብለን አናምንም። ያው ሀይሚ ብትጎዳም ካለችበት ነገር ቶሎ ማገገምም ስላልቻለች ይሆናል ይህንን ነገር ያደረገችው። ብሩክም ጊዜ ሰጥቷት ነገሮችን ማስተካከል እንዳለባቸው ይሰማናል። ውድ የሀገሬ ልጆች፣ በሀገር ውስጥም በውጭም ያላችሁ እናንተስ እዚህ ላይ ምን ሀሳብ አላችሁ? የሀይሚ ችግርስ ምንድን ነው ብላችሁ ታስባላችሁ? በብሩኬ በኩልስ ያጠፋቸው ጥፋቶች፣ ከዚህ በፊት ያሳለፋቸው ነገሮች ዛሬ ላይ ነገ ላይ ላለመድገሙ ምን ያክል እርግጠኛ ነን ብለን ማሰብ እንችላለን? እስኪ እናንተም የራሳችሁን ሀሳብ አስቀምጡልን። በእኛ በኩል ግን ብሩክ አጠገቡ ያሉ ሰዎች ምን ያክል ነገሮች እንዳከበዱበት ስለገባው ለቀጣይ ህይወቱ ማስተካከል የሚችል ይመስለናል። ሀይሚም ጊዜ ወስዳ ነገሮችን አስባበት ከብሩክ ጋር ያላትን ነገር እንድትቀጥል እኛም በወንድሟ በኩል ትልቅ የሆነ ድጋፍ፣ ክትትል እንዲሁም ደግሞ ከብሩክ ጋር አብሮ ለማስታረቅ እንዲሞክር የኛም ይሄ ምኞታችን ነው። ብሩክና ሀይሚ አብሮ ሆኖ ማየት የኛም ጉጉት ነው።
ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና ትኩስ የሆኑ መረጃዎችን አዳዲስ የሆኑ መረጃዎችን ወደ እናንተ ወደ ቤተሰቦቻችን እንደምናቀርብላችሁ ቃል እንገባለን። አሁንም ቤተሰብ እንድትሆኑን ሰብስክራይብ እንድታደርጉን በፍቅር እንጠይቃችኋለን። እስካሁንም አብራችሁን ስላላችሁ እናመሰግናለን። ቀጣይ የብሩክና የሀይሚ ጉዳይ ወዴት ያመራ ይሆን? አብሮ ይቀጥሉ ይሆን? ነገሮች ይስተካከሉ ይሆን? አብረን የምናይ ይሆናል። እስከዛው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን።